የይርጋ ጨፌ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ሆርዶፋ በመክፈቻ ንግግራቸው አባላቱ ዓለም አቀፋዊ ነባራዊ ሁኔታዎችን በመገንዘብ በአካባቢው የሚስተዋለውን የዋጋ ግሽበትና የኑሮ ውድነትን ለመከላከል በተሰማራበት ዘርፍ በባለቤትነትና በኃላፊነት መስራት አለበት ብለዋል። ሁለንተናዊ ብልጽግና አረጋግጠን ሀገራችንን ለማሻገር ሀገራችንን በአፍሪካ ደረጃ ተምሳሌት እንድትሆን እንዲሁም ደግሞ በዓለም ደረጃ የለውጥ አርአያ እንድትሆን የተጣለውን ግብ እውን ለማድረግ ተግቶ መስራት ከያንዳንዱ ዜጋ ከያንዳንዱ አባል ይጠበቃል ማለት ነው። በቅድመ ምርጫና ድህረ ምርጫ የሚሰሩ ስራዎችን በብቃት ለማጠናቀቅ በቁርጠኝነት መስራት ያስፈልጋል ሲሉ ኃላፊው አስገንዝበዋል። እንደ ሀገር ከፊታችን ምርጫ ይጠብቀናል። 7ኛ ጠቅላላ ምርጫ እናካሂዳለን። ምርጫውን ደግሞ ለማሳካት የተቀመጡ ሁለት መንትያ ግቦች አሉ። ከዚህ ውስጥ የመጀመሪያ ጉዳይ ምርጫ ፍጹም ሰላማዊ ማድረግ ነው። ምርጫ ዴሞክራሲያዊ ማድረግ ነው። ምርጫ ፍትሃዊ ማድረግ ነው። ምርጫ ተአማኒ ማድረግ ነው። በዚህ ሂደት ውስጥ ደግሞ እያንዳንዱ አካል በሰላም ጉዳይ በደንብ በትኩረት መስራት ይጠበቃል ማለት ነው። አንዱ የመጀመሪያ ጉዳይ የሰላም ጉዳይ ነው። የይርጋ ጨፌ ከተማ አስተዳደር ከንቲባ አማካሪ አቶ አብዮት ተፈራ በወቅቱ እንደተናገሩት አባሉና አመራሩ ፈተናዎችን ወደ ድል በመቀየር የተጀመሩ ለውጦችን አጠናክሮ ማስቀጠል አለባቸው። ከብልጽግና መሪ አንጻር ፈተናዎችን ወደ እድል ከመቀየር ጋር ተያይዞ በዛ ልክ የፈጠራና ፍጥነትን ማዕከል ባደረገ መልኩ በሀገራችን ሊከሰት የሚችለውን ፈተናውን ለማቋቋም በሚችል ሁኔታ አባሉና አመራሩ እንዲዘጋጅና አጸፋዊ ምላሽ መስጠት በሚችል ደረጃ ራሱን ለመገንባት ታስቦ የተዘጋጀ። አቶ ዮሴፍ በቀለ፣ ወይዘሮ ነጻነት ተስፋዬና ሌሎችም ማስተያየታቸውን የሰጡን የመድረኩ ተሳታፊዎች በዓለማችንም ይሁን በሀገራችን የሚከሰቱ ችግሮችን አባሉ መውሰድ ያለበትና የሌለበትን በውል በመገንዘብ መፍትሄ ማዘጋጀት እንደሚጠበቅባቸው አስረድተዋል። ዓለም ላይ ያሉ ችግሮችን ካወቅን ምንድነው መፍትሄዎቻቸው? እንደ ራሳችን የምንወስዳቸው አሉ፣ ከራሳችን ውጪ አርገን የምንወስዳቸው ነገሮች አሉ። ዝግጅትን ይፈልጋል። ጦርነቱ በአንድም በሌላ መልኩ እኛ ጋር ይመጣል ብቻ ሳይሆንም እኛ ጋር ባይመጣም እንደ ዓለም ያለውን ጀነራል ኖሌጅ አባሉ የጋራ አድርጎ ማወቅ እንዳለበት እንደ ሀገራችን መያዝ ያለብን እነዚህ የተፈጠሩ በዓለም አቀፍ ደረጃ የፋይናንስ ተቋማትን ሊያዳክም የሚችል ጦርነት ላይ ኢትዮጵያ ምን አይነት ዲፕሎማሲያዊ ማድረግ አለባት፣ በጥንቃቄ ማድረግ እንዳለባት፣ ብሔራዊ ጥቅሟን ማስጠበቅ እንዳለባት፣ በስፋት የሀገር በቀል ኢኮኖሚ ማጠናከር እንዳለባት እነዚህ የተፈጠረውን በሀያላን መካከል ወይም በኢራን ወይም በአሜሪካ እና በእስራኤል የተፈጠረውን ጦርነት ወደ እድል ቀይረን መጠቀም እንዳለብን በስፋት ተረተራል። በመድረኩ የተዘጋጀው ሰነድ ቀርቦ ከባለድርሻ አካላትና አባላቱ ጋር ውይይት ተደርጎበታል።